ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የሚሰጡበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርታዊ አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በጠ ቤተሰብ ቃላት ምስረታ የሚል ይዤላችሁ መጥቻለሁ። ይሄንም አንዷ እንዳሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እንዳጠቃላይ እናንተ ይሄን ቪዲዮ እስክሪብቶና ደብተር በመጠቀም ከቻላችሁ የጻፋችሁ ካልቻላችሁ ደግሞ ቪዲዮውን በመመላለስ በደንብ አድርጋችሁ እስከመጨረሻው ድረስ ይህን ቪዲዮ እስከመጨረሻው በደንብ ካያችሁ በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለን በተለው ማንበብ ይችላል፣ መጻፍ ማይችል ካለን በተለው መጻፍ ይችላል ማለት ነው። እንግዲህ እንዳጠቃላይ በዛሬ ቪዲዮአችን እነዚህን ከጠስቀጡ ያሉትን ፊደላቶችን አንድ ባንድ ቆጥርላችኋለሁ። ከዚያም በኋላ ደግሞ እነዚህ ከሰባቱን ፊደላቶች የተመሰረቱን ቃላቶች አነብላችኋለሁ ማለት ነው። ተከታተሉኝ። ጠ ጡ ጢ ጣ ጤ ጥ ጦ። አሁን እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው ደግሞ ቆጥርላችኋለሁ ማለት ነው። ጦ ጥ ጤ ጣ ጢ ጡ ጠ። እንግዲህ እዚህ ጋር በጠ ወይም ደግሞ በመጀመሪያዋ ድምጽ የተመሰረቱን ቃላቶች እናያለን ማለት ነው። አሁን ቀጥታ ወደ ቃላቶች ስንሄድ ጠቀመ ይላል። እንግዲህ እዚህ ጋር ጠ የጠ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። እዚህ ጋር ሁሎችም የመጀመሪያ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ ጠራ ይላል። ጠ የጠ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጠራ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጠቃሚ ይላል። እንግዲህ እዚህ ጋር ደግሞ ጠ የጠ ቤተሰብ የመጀመሪያዋ ናት። ቃ የቀ ቤተሰብ የአራተኛዋ ናት። ሚ የመ ቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ምን ይላል? ጠቃሚ ጠቃሚ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ጡ ወይም ደግሞ ወደ ሁለተኛዋ ድምጽ እንሄዳለን ማለት ነው። እንግዲህ ሁለተኛዋ ድምጽ ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ እስኪ በዚህ የተመሰረቱን ደግሞ እናያቸው። ጡረታ ይላል። እንግዲህ እዚህ ጋር ደግሞ ጡ የጠ ቤተሰብ የሁለተኛዋ ናት። ራ የረ ቤተሰብ የመጀመሪያዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ጡረታ ጡረታ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጠጡ ጠጡ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ጡ የጠ ቤተሰብ የሁለተኛዋ ናት ወይም ደግሞ ይችኛዋ ድምጽ ናት ማለት ነው። ስለዚህ በአንድ ላይ ጠጡ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሰጡ ሰ የሰ ቤተሰብ የመጀመሪያዋ ናት። ጡ የጠ ቤተሰብ የሁለተኛዋ ናት። ስለዚህ በአንድ ላይ ሰጡ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ጢ እንሄዳለን። እንግዲህ ጢ ወይም ደግሞ የሶስተኛዋ ድምጽ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በዚህ የተመሰረቱን ደግሞ እስኪ እናያቸው። ኃጢአት ይላል። እንግዲህ እዚህ ጋር ሀ የሀ ቤተሰብ የአራተኛዋ ናት። ጢ የጠ ቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ያ የቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ኃጢአት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጢስ ይላል። እንግዲህ እዚህ ጋር ደግሞ ጢ የጠ ቤተሰብ የሶስተኛዋ ናት ማለት ነው። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጢስ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እጢ እንግዲህ የአ ቤተሰብ የስድስተኛዋ ናት። ጢ የጠ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ እጢ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደ አራተኛው ድምጽ እንሄዳለን። አራተኛ ደግሞ እንግዲህ ይችኛዋ ናት ማለት ነው። ጣ ትባላለች። እንግዲህ በጣ የተመሰረቱን ቃላቶች ደግሞ እስኪ እናያቸው። መጣ እንግዲህ እዚህ ጋር ደግሞ መ የመ ቤተሰብ የመጀመሪያዋ ናት ማለት ነው። ጣ የጠ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ መጣ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወጣ እንግዲህ እዚህ ጋር ደግሞ ወዮ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በአንድ ላይ ወጣ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወጣት ይላል። ወ የወ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ እዚህ ጋር ደግሞ ወጣት የሚል ቃል መስርተውልናል ማለት ነው። ስለዚህ አሁን በጣ የተመሰረቱን ፊደል
ስለዚህ አሁን በጠ የተመሰረቱን ቃላቶች አይተናል ማለት ነው። ቀጣይ ደግሞ ወደ ጤ እንሄዳለን ማለት ነው። ጤ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ጤና ይላል። እንግዲህ ጤ ጠቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። እና የነ ቤተሰብ የአራተኛዋ ናት። ስለዚህ እዚህ ጋር የምታያቸው ጤና የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ውጤት ውጤት ው የቤተሰብ የሁለተኛዋ ናት ማለት ነው። ጤ የተቤተሰብ የአምስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ውጤት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቢጤ ቢጤ እንግዲህ እዚህ ጋር ደግሞ ቢ በቤተሰብ የሶስተኛዋ ናት። ጤ የጠቤተሰብ የአምስተኛዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በአንድ ላይ ቢጤ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ጥ ወይም ደግሞ ወደ ስድስተኛዋ ድምፅ እንሄዳለን ማለት ነው። የስድስተኛዋ ድምፅ ይችኛዋ ናት። ስለዚህ ጥያቄ ይላል። እንግዲህ የጠ ቤተሰብ የስድስተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ቄ የቀ ቤተሰብ የአምስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጥያቄ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጥሩ እንግዲህ እዚህ ጋር ጥ የጠ ቤተሰብ የስድስተኛዋ ናት። ሩ የረ ቤተሰብ የሁለተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጥሩ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጥቅም እንግዲህ ጥ የጠ ቤተሰብ የስድስተኛዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ እዚህ ጋር ጥቅም ይላል ማለት ነው። ጥቅም እንግዲህ እዚህ ጋር የምታያቸው ምንድን ናቸው? ሁሎችም የስድስተኛ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ በአንድ ላይ ምን ይላል? ጥቅም የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ጦ ወይም ደግሞ ወደ ሰባተኛው ድምጽ እንሄዳለን ማለት ነው። ስለዚህ እንግዲህ በጦ ወይም ደግሞ በሰባተኛው ድምጽ የተመሰረቱ እናያለን ማለት ነው። ጦ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ጦር ይላል። ጦ የጠ ቤተሰብ የሰባተኛዋ ናት። ረ የረ ቤተሰብ የስድስተኛዋ ናት ማለት ነው። እንግዲህ እዚህ ጋር እነዚህ ሁለቱን ፊደላት አንድ ላይ በማጣመር ጦር የሚል ቃል መስርቶልናል። ወደ ቀጣዩ ስንሄድ ደግሞ ስጦታ እንግዲህ ስ የሰ ቤተሰብ የስድስተኛዋ ናት። ጦ የጠ ቤተሰብ የሰባተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ስጦታ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጦሰኛ እንግዲህ ጦ የጠ ቤተሰብ የሰባተኛዋ ናት ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት። ኛ የኝ ቤተሰብ የአራተኛዋ ናት። ስለዚህ እንግዲህ እነዚህን ፊደላቶች አንድ ላይ በማጣመር ምን የሚል መስርተናል? ጦሰኛ የሚል ቃል መስርተናል ማለት ነው። ስለዚህ እዚህ ጋር የምታቸው ደግሞ በጦ ወይም ደግሞ በሰባተኛ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ እንደ አጠቃላይ በዛሬ ቪዲዮችን እንግዲህ እነዚህን ከጠስቀጦ ያሉትን ሰባቱንም ድምጾች በማንበብ በእያንዳንዳቸው የተለያዩ ቃላቶችን መስርተናል ማለት ነው። ስለዚህ በዛሬ ቪዲዮችን ይህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።